ዘንድሮም ሽንት ቤት እያጠብሽ ነው ልሰኒ? ኦዙ ቢላሂ ሸይጣን ረጂም። አንቺ ምን ሆነሻል? እኔ ቦስ ነው ብዬ 10 ሚሊዮን ጊዜ እንድነግርሽ አትጠብቂኝ። በቃ አውሪያ ታዲያ ቦስ ነሽ እስካሁን ወይስ ወደ ሽንት ቤት ተመልሰሻል? ምን ለማረጋገጥ አሁን እኮ አንጀሊታና ልጄኝ የጠራሽኝ እኔ እኮ አውቃለሁ፣ ግን እኔ ቦስ ነኝ እያለ ነው ፍቅሬ ውዴ። እኔ አንቺን ላናድድ ሲሆን እኔ መሳቅ ስለፈለኩ ጠራሁሽ። ገባኝ እኮ እኔ አሁን እኮ አንቺ ቦስ አይደለም እያልሽ እኮ እየሰማሁ እየነገርሽኝ ምንድን ነው? እኔ ተቀይረሻል ነው ቦስ እንደሆንሽማ ድሮ ማውቃለሁ፣ ግን እዛ ቦስሽ ላይ ነሽ ወይስ ተቀይረሻል ነው? አይ ኖ እኛ አሁን የኔ ቆንጆ ከእንቅልፌ ነው እየተነሳሁት። የኔ ውድ እንደናንተ እዛ ቶፕ ውስጥ ማዘር ሽንት ቤት እያጠብሽ አንቺ አንድ ቀን የራሴ ቢሮ ሲሚ መሲ የራሴ ቢሮ ወስዳ ጭራሽ ግሏን ሰቅላ ቁጭ ብላ ለሰው ታሳያለች። የኔ ቢሮ ጋይስ ምናምን ወይ እኔ በጣም ነው የተቀየርኩት። ይሄ ቀን እኮ አሁን እኮ እሷን አውጥቻታለሁ ጋይስ። እናንተ ይሄ ቢሮ ነው ብላችሁ አታስቡ። የእሷ የራሴ አሁን ወጣለች። አሁን የራሴ ቢሮ ጭራሽ ለሁለት ብር የገዛው ጫማ ታሳያለች። ኧረ ወይኔ ጉዴ! አሁን ማታ ሊብ ላይ ደግሞ ሰምቻለሁ። ምን ሰምተሽ ነው? ሊብ ላይ እንዴት ነው ማልሲቀው? ምን ለምን አያሲቀው? ቦጋለ አሁን ሰውን አንተ በራተት በቃ የሆነ ስሜት እንዲሰማ አድርጎ ወጠነ። ሸቃላ ምን ሆኖ ነው ብሎ በጣም እየበሳጨው መሆን አለበት አይደለ? አልሰማሽም? ካራክተር ውስጥ ገብቶ እኮ ነው። ካራክተር ውስጥ ገብቶ ነው ለዛሬ ስራቸው እንዲመቻቸው። እናንተ ግን እነዚህ ፋሮች ደግሞ ምን ሆኖ ነው ብሎ ይሰቃዩ ነው የሚያድሩት ነው የሚልሽ። ታውቃለሽ? እነዚህ ፋራ ሸቃላ እየተሰቃዩ ምን ሆኖ ይሁን ምኑ ታሞት ይሁን መድኃኒት አትሰጡም? እንዲሄዳችሁ እሱ እኮ ኧረ ጨጓራ ሲበዛ ጭንቀት ይሆናል አሉ። እኔ አይሆንም አልኳቸው። እስቲ ልሳኒ በዚህ ምን ትያለሽ? ጨጓራም ሲበዛ ምንም ይሁን ግን እሱ እንደዛ ማድረግ አልነበረበትም። የምር እግዚአብሔር ሰው ሁሉ እኮ እነሱ እኮ ምን መሰለሽ ሰው እንደሚወዳቸው አያውቁም። ስራው አይሰራም ሀያቴ በሰላም መውጣት የለበትም። ማዘጋጀት ለስራም ይሁን እኮ ነገ ምን እንደሆነ ሊመጣ ይሁን ስትፈሩ የሚመጣ ነገር የለም። ይሄ ነው ይላል ደግሞ ልቤ ፍራት አለ። እዛ ደግሞ የዩ ልጅ ነው ይላሉ። እዛ ሸቃ ይታሉ ወይ ፈርቴክ ነው ይላሉ። ደግሞ እዩ እናት ዛሬ ልትመጣ ነው አሉ። የዩ ሰርቃ ነው ታውሳለ። አንድ ቀን ተበድራ ከዛ አልመለሰችም። ዛሬም ልስራበት እያለች ነው አሉ። እንዴ ያዩ ማለት ልጁ አይደለም እኮ ያዩ የልጁ እናት ለአንድ ቀን ነበር የተከራየቻት፣ አልመለሰችም። ዛሬም ልስራበት እያለቻት ነው አሉ። እርፍሻ መቼ የሰረችው? ባሏ ነው የሰራው። ትንሽ አንድ ቀን ሰውን ይመስላል እንደወለዳ ሰው ይመስላል። እኔ አላውቅም ብቻ ይመሳሰላሉ ምናምን ይላሉ። እንዳለ ታውቂያለሽ። ልጁ የተወለደ ትናንትና ከዛ እንደዚህ ብሎ እሱ ራሱ ምን እያደርጋችሁ? ልጁ ምን አለ መሰለሽ ምን እያደርጋችሁ? እኔን ይመስል ነበር ወደ ብሩክ እየሄደ ነው በአንድ ቀን ማለት ነው። በአንድ ቀን ጅል እኮ ነው ይሄ ጅል ነው። ይሄ አይደለም እኮ ግን ሸቃሎች ምን ሆናችሁ ነው? አሁን ብሩኬን ይመስላል ያለችው ፓርት እየቆረጣችሁ ለብሩኬ ሜንሽን ልታይላቸው የብሩኬን ይመስላል ባይል የሚያይለት የለም። ኖ ስራ የላችሁም ነው እኔ ጥያቄ። እግዚአብሔርን ስራ የላችሁም። ዝም ብላችሁ ቆራርጣችሁ የምታመጡት ነገር ሁሉ ቆስቅሳችሁ ምድረ ነገረኛ ምን የሚል ኮመንት አንብቦ ነው እናቴ? እስቲ ነይ የተናደደው መሳይ እንዴት ነሽ?
ልጁ ትልቅ ነው፣ አራስ አይመስልም። አይታየ ተሸፍኗል። የኔ ማር መች አይተነው ነው አሁን ይህን ልንመሰክር የምንችለው? ፍቅሬ ልጁን እኮ አላየ ነው። ጭንቅላቱ ደግሞ ንጹህ ነው። ጭንቅላት ህፃን ልጅ ሲወለድ እኮ በአንድ ቀን ንጹህ አይሆንም አይደል? አናት ብሩኬ የተናደደው ኮመንት አንብቦ ነው። ምን የሚል ኮመንት ነው? እስቲ ንገሪኝ። የእኔ ኮመንት የእኔ ቆርጦ ቀጠሎች፣ በቃ እናንተ እንደመጣላችሁ ነው የምትሰነጣጥቁት። በቃ ልጆቹ ስራ ላይ ናቸው፣ ይስሩ። እዩን ከጭንቅላታ ቦጋሌ ራሱ ሰው አንጨባጭቦ ነው የወጣው። ማታ በታች ልጆቿም ሲቃይ ላይ ናቸው። ኢየሱስ ክርስቶስ የተወጋዩን እኔ መቼም ቢሆን ኢየሱ እንዲሆን አይፈልግም። ለምን ሃይሚ ጋር ሆነ? አይሆንም፣ አይሆንም። እንዴት ነው የሚሆነው እንዴ? ምን ሆንሻል? ምን የማውራው ግን አማቼ ምንም እንዲሆንብኝ አልፈልግም። ሶሪ አማቼ ይቻል አባትሽ ምን ይሆናል? አባት አይሆንም፣ የእንጀራ አባት ይሆናታል። በቃ ብር ከሌላት ያግዛታል። ጨረቃዬ ነው የእንጀራ አባት ነው የሚባለው። ጨረቃዬን አስገቢያለሁ። ብር ጨረቃዬን አስገቢ ነው። ውድ ምን ሆነ ነው የሚተለቃቀሰው? አልቃሻ እንዴት ናችሁ? አይ ሳን ምን ሆነሽ ነው እንዴ የጠፋሽው? በሰላም ነው? ኧረ እባክሽ አንቺ እኔን ፈልገሽኛል። እኔ እኮ አንቺ ኢንስታግራም እኮ ግቢ ብዬ ቁጥር ላኩሽ አትገቢም። ምን ነሳው ነሽ? ጌታ አንቺ መቼ ላክሽ? በኢንቦክስ ልከሻል እንዴ? ኧረ ልክልሻለሁ የኔ ፍቅር። እኔ ገባልሻለሁ። ገብቼ አልወጣም። እንደው ቁጭ እላለሁ ገብቼ። እኔው ጉንፋን ይዞኛል። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ክብሩን ይሰጥ። አንዷ የኔ ባቄለች አንዴ ቢሮ አጥባ አጣቢ ብቻ ሳኒ ቶ ሃይሚ ማች ነው የመጣችው? ማታ እኔ ጠዋት ዩቱብ ላይ ያው ሃይሚ አምጥቶ ቦጋሌ ላይ ተናዳለች። አምጥቶ ተቀየረች እኮ እኔ ቢሆን ከእንቅልፏ ስለመጣ በጣም ተናዳለች ይመስለኛል። የተናደደበት እኔ እንጃ። ምን ትናደዳለች? ሃይሚ ሶፋ ላይ ነበረች። ከዛ በኋላ አምጣት ሲያንድ አንበሳ ሶፋ ላይ አይደለችም ተባለ። ከዛ በጥግ በቲቪው ጋር ሄደች። ከዛ በዛ ጋር ሄደች። ከዛ መጣች። ኧረ ሶፋ ላይ አትቀመጥም አንቺ። የተመታሽ ተኝታ ነው ተቀምጣ ነው አላልኩም። ተኝታ ነው ያልኩት። ሶፋ ተኝታ ይሆን ይችላል፣ ግን ይሄ አናውቅም። እሱ ፈጣሪ ነው የሚያውቀው። አንቺ ደግሞ አታሽከራ። ያውቃለሁ። በጥግ ሄዳ ነው። ቤት ውስጥ እንዳለ ሰው እኮ ነው የምታወራው። እግዚአብሔር ዋናው ቤቷ ውስጥ መገኘቷ ራሱ አንድ እኔን የሚያሳምን ነገር ነው። እናንተ ደግሞ ቤታን ከፍቶ ነበረ። ሚስት የለኝም እያለ ነበረ፣ ግን ሚስቱን አመጣ። መጨረሻ አንበሳ ሲሰጣ ሚስት ትመጣለች። አንበሳ ከሌለ ሚስት የለኝ። ሳኒ 101 አንበሳስ ደቄ አንበሳ አቴንተ ዲሴ ዋሻ ማኖቺ ፉሽ ቡቅሽ እሱማ እንደዛ ያለው ድራማ እንዳይበላሽ ነው እንደዛ ያለው። ያኔ ሞቶት እንዶ ደቄ አንበስ ለሙ ያነ ሞት ሰሶት እንዶ አረ ይመቻችሁ እግዚአብሔር። እኔ ራሱ ለእተ ቂጣን ሴሜክ ማኮገን ፈሽ እንደኛ አይከብድም እንደ ሰው ቤት ቁጭ ብሎ ላንጉች መቀየር እንዴ? ካላስ ሶሪ ኤክስኩዝ ሚ እሺ ሚሰኒ ግን ጥሩ ነገር አላደረግሽም። ምን አደረግኩሽ? እኔ እኮ ስሚ አማቼ አሞኛል፣ አንዴ ይቆማል፣ አንዴ ይነሳል። እኔ ስለሳኩት እሱ ራሱ ተናዷል። አይተሽ ከሆነ እኮ የሳቅሽ ደግሞ አይተሻል። ይታን እኔ እያየው ነበር። አንቺ ሳቅ እኮ ነው ያናድ። አንቺ ምን ሆነሽ ነው? ኖ እሱ እኮ ነው። እኔ እኮ እግዚአብሔርን ስለታመመ አይደለም እኮ የሚያስቅ። እሱ እኮ የሚያደርገው አክት እኮ እኔም እኮ ሲቅ ያለው የምሬን ነው። እሱ ማታ እኮ ከታመመ ለምን ገባ? እኔም እኮ ከዛ በኋላ ነው የታመመው። መጨረሻ ላይ ነው የታመመው እኮ ካላስ መጨረሻ አይደለም መግቢያ ላይ ነው። መግቢያ ላይ ማሞታል።
መጀመሪያም ታሟል እንዴ? እኔ አላየሁም። እኔ ማዕከል እየቆረጥኩ ነው ያየሁት። ኖ መጀመሪያ በጣም ታሞ ነበረ። እኔ ቆንጆ በጣም ታሞ ውሃ የሞቀ ውሃ ጠጥቶ እመጣለሁ ብሎ እንዳይከፋም ብሎ ነው የመጣው። አይደለም እኔ ደግሞ ክሎሮክስ ብቻ ጠጣ እንዳይለው ብዬ ፈራው። ያረጉትን ነገር ሁሉ እሺ እያለ ውሃ እኮ አሪፍ ነው። ሙቅ ውሃ አደረገው እንጂ ቀዝቃዛ ውሃ ቢሆን በጣም አሪፍ ነው ለጨጓራ። ለቦጋሌ ጻፉለት እናንተ እንትን ምስር እየበላ ነው ብለዋል። ባይዘው ምስር ለጨጓራ በጣም መጥፎ ነው። በጣም ሁሉ በሽታ የተለያየ ነው። ዳቦ ሲበላ የሚድን አለ፣ እንጀራ ሲበላ የሚታመም አለ፣ እንጀራ ሲበላ የሚድን አለ። እንደዚህ ሁሉም የጨጓራ አይነት በጣም ብዙ ነው። ሁሉም ጨጓራ ምስር አይከለክልም። ሁሉ ጨጓራ እንጀራ አይከለክልም። እሺ ፍቅሬ፣ እኔ አማቼ እንድታመ